ሕፃናትን ከክርስትና መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ሕፃናትን ከክርስትና ጥምቀት መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በዚህ ዙሪያ እንነጋገራለን። መጽሐፍ ቅዱሳዊ ይዘትም የለውም፣ ሀገራዊ ስርዓትም የለውም። ከየት እንደመጣ የማይታወቅ የባዕድ አምልኮና የጠንቋይ ስራ። ዛሬ ደግሞ በዩቲዩብ ቪዲዮ አጥር ያለ አራት አጫጭር አስተማሪ ቪዲዮዎች ይዤላችሁ ቀርቤያለሁ። ትምህርቶቹ የሚሰጡት በአባቶች ሲሆን የመጀመሪያው አንዲት የኮሌጅ ተማሪ የቅድስት ድንግል ማርያም ወዳጅ የሆነች በድንገት ዓይኗ ታውሮ ወይም ደግሞ ዓይነ በስር ሆና በሕክምና ሐኪሞች አክሟት እርዳታ ሊያደርጉላትም ሊያድኗት ሳይችሉ ቀርቶ እሷ ግን በእምነቷ ጸንታ የተፈወሰችበትን አስተማሪ የሆነ ታሪክ የሚያሳይ አጭር ቪዲዮ እንከታተል። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲና አትመሰክሩም? ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም? ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ እያየልኝ አይደለም፣ ምንም እያየው አይደለም። ምንድነው ጉዱ? ኧረ ጉድ ነው፣ አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት፣ ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያይም። በአንድ ቀን ሌሊት ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው፣ እስቲ ወደ ሐዋሳ ወሰዷት አሉ። ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ኪዳነ ምሕረት ጸበል ገባች። አይኗ ያውኑ አልተን አላለ። ታለቅሳለች። እመቤቴ የብርሃን እናት ኪዳነኪ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ፣ አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ምን ብሏል? ጠፍቷል። እና ቤተ ክርስቲያን ደግፈው መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። መጋረጃ ተጋረደባት፣ በር ተዘጋባት። የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸውን ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች፣ ደጇን ሳረግጥ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማርፈሽ ቤት ጠብቅ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች። ኪዳነ ምሕረት የኔ እናት ደግ ነሽ አውቃለሁ፣ ፈተናዬ ነው አውቀዋለሁ፣ ለጸጋ አርጊልኝ፣ እንድታገስ የሚችልበትን አቅምና ጉልበት ስጭኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። ዛሬ የአንቺን ታምራ ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ታምር የማየው ዛሬ ነው አለች። የተዘጋብኝን በር ክፈችልኝ፣ ይሄንን በር ክፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የምነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛውም መስመር መክፈት ትቻለሽ፣ ክፈችልኝ። እኔ አይኔ የለኝም፣ በሩ ከውጭ ነው የተቆለፈው አለችና ነገረቻት። ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ እያለች በሩ ተንኳኳ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም
ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች፣ መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የሕይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። በቃ ናፈቀችኝ፣ ረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ፣ አልብሰኝ። ነጠላይም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ይሄንን በር የከፈተችልኝ ማናት አለች። ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም፣ ጉዳይ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ አንቺና እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብረዋት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብረዋት ነበር የሚዘምሩት። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ፣ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምሕረት፣ ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድን ነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሐት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በሕይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እጇን ታስገባ ኪዳነ ምሕረት በቤታችን እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልጅ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በሁለተኛው ቪዲዮ ደግሞ ብዙዎቻችን በተለምዶ ልጆች ክርስትና ካስነሳን በኋላ ወደ ቤት በምንመለስበት ጊዜ ትሪ ላይ እንጀራ ላይ የምናከባለው ተግባር አለ። ያ ተግባር የመጽሐፍ ቅዱሳዊ ይዘት ያልሆነ እንደዚሁም ደግሞ የቤተ ክርስቲያን አስተምህሮ ስላልሆነ ያንን በተመለከተ እንደዚሁም ሁለተኛ ቪዲዮ አለ። ሕፃናትን ከክርስትና መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ሕፃናትን ከክርስትና ጥምቀት መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በዚህ ዙሪያ እንነጋገራለን። መጽሐፍ ቅዱሳዊ ይዘትም የለውም፣ ሀገራዊ ስርዓትም የለውም። ከየት እንደመጣ የማይታወቅ የባዕድ አምልኮና የጠንቋይ ስራ ነው ማለት ነው። ብዙ ሰዎች ልጆቻቸውን እንጀራ ላይ የሚያንከባልሉበትን ምክንያት ስጠይቃቸው እንዲህ የሚል መልስ ይሰጡኛል። ለምንድን ነው እንጀራ ላይ የምታንከባልሉት ስላቸው ሀብታም እንዲሆን ይላሉ። ሀብታም ለመሆን እንጀራ ላይ መንከባለል አይሰራም። ይሄ የጠንቋይ አሰራር ነው። ሀብታም ለመሆን ምንድነው መደረግ ያለበት? ልጁ ሀብታም እንዲሆን ከተባለ አንደኛ ጥሩ ትምህርት እንዲማር ማድረግ ያስፈልጋል። ጥሩ ትምህርት እንዲማር፣ ጥሩ ትምህርት ቤት አላልኩም፣ ጥሩ ትምህርት እንዲማር ያስፈልጋል። ትምህርቱ የትም ሊሆን ይችላል። የወላጆች ክትትል መስከረም ላይ ወስዶ ጥሎ ሰኔ ላይ ፍለጋ መሄድ አይደለም። ልጁ ክትትል ይፈልጋል። የቤት ማጥናቱን አለማጥናቱን፣ ማንበቡን አለማንበቡን፣ በሌሎች ነገሮች አለመያዙንና መያዙን ክትትል ያስፈልገዋል። ሕፃን ነው። በደንብ እንዲያጠና በደንብ እንዲማር ማድረግ ያስፈልጋል ማለት ነው። ሁለተኛ ሕፃኑ ደግሞ የስራ ባህሪው ወይም ደግሞ የስራ ጠባዩ እንዲያድግ
ስራ ማለማመድ ያስፈልጋል ማለት ነው። በሶስተኛ ደረጃ ደግሞ ልጁ ያገኘውን ወዲያው አግኝቶ ወዲያው እንዳያጠፋ የቁጠባ ስነ ስርዓትን እንዲማር ማድረግ ያስፈልጋል። አለዛ ግን ለጥ ብሎ ምንም ሳይሰራ ሀብት ከሰማይ ጠብ አይልም። ሀብት የድካም ውጤት ነው። ደክመን ከሰራን እናገኛለን። ለጥ ብለን ካደርን ደግሞ ስናዛጋ እንውላለን። ሲደክም ሲሰራ የዋለ ሰው ማታ እቤቱ አማርጦ ይበላል። ለጥ ብሎ የዋለ ሰው ደግሞ የፌስታል እንጀራ ሲመለከት ይውላል ያመሻል ማለት ነው። ስለዚህ ሀብት የሚመጣው ከድካም ከጥረት ከስራ ነው እንጂ እንጀራ ላይ በማንከባል እንጀራ ላይ አይደለም። ፍትፍት ላይ ወስደ ብትደፍቀው ራሱ ህፃኑ ሀብታም ሊሆን አይችልም። ይሄ ባዕድ አምልኮ ነው። የእግዚአብሔርን መንፈስ ተቀብሎ የእግዚአብሔር ልጅ ሆኖ የክርስቶስን ስጋ ወደሙ ተቀብሎ ሲመለስ እንዲህ አይነት የጠንቋይ ስራ ይዞ ወስዶ ህፃንን እንጀራ ላይ ማንከባለል ራሱ ይሄ እጅግ በጣም ኋላቀርነት የዘቀጠ አመለካከት አለማሰብ ነው። ከዚህ ከተማ ከአዲስ አበባ ከተማዎች ምናልባት የዚህ አዲስ አበባ ወረርሽኝ ወደ ሌላው ከተማ ገብቶ ካልሆነ በቀር የትም ከተማ እኔ አይቻላቅ። እኔ ረጅም ጊዜ የቆየሁት ባህር ዳር ነበር። እንዲህ አይነት ነገር አላውቅም ነበር። ደሴ እንዲህ አይነት ነገር አላውቅም ነበር። ጎንደር እንዲህ አይነት ነገር አላውቅም። ይሄን ነገር ያየሁት እዚህ አዲስ አበባ ነው። አሁን ወደ እነዛ ከተሞች እዛመት አላውቅም። ነገር ግን የምላችሁ ነገር ወላጆች ይሄ ባዕድ አምልኮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ሰማያዊውን ሀብት ከወረሰ በኋላ እንደገና ምድራዊ ሀብት ለማውረስ የምትጣጣሩ እናንተ ከማሰብ ወደ ኋላ የቀራችሁ ወላጆች ጥንቃቄ አድርጉ። ጥንቃቄ ልታደርጉ ይገባችኋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ስጋውን በልቶ ደሙን ጠጥቶ እውነተኛ የዘላለም ሕይወትን አግኝቶ ከተመለሰ በኋላ እንደገና የማይረባ ምድራዊ ሕይወት ላይ የምታንከባልሉ እናንተ ኋላ ቀሮች ጥንቃቄ አድርጉ። ዳግመኛ ካልተወለደ መንግስተ ሰማያት መግባት አይችልም የተባለለትን ሀብት ዳግመኛ ተወልዶ አግኝቶ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ምዕራፍ 3 ቁጥር 5 ላይ የተቀመጠውን ፈጽሞ ሲመለስ ምድራዊ ሐሳብና ምድራዊ አመለካከት ላይ እንደገና ደግሞ ይሄ እንጀራ ላይ የማንከባለል ስራ ሶስተኛ ደረጃ ላይ ደግሞ የውዳሴ ማርያም ጸሎት እኛን እንዴት ከችግር ከመከራና ከተለያዩ ዛቻዎች እንዴት እንደምንወጣ የሚያሳይ ቪዲዮ አለ። ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው የእሷን ስም የሚያመሰግን እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋል። እና በእሷ ሁነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገሙ። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለህ ውዳሴ ማርያም የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም። ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋሃዱባት እኮ የተዋሃዶ እናት እኮ ናት። ከሷ ማህፀን ተዋሃዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። በአራተኛ ቪዲዮ ላይ ደግሞ እንደዚሁም የቅድስት ድንግል ማርያምን የሚገባትን አምልኮትና ክብር እንዴት ማድረግ እንዳለብን እኛ ፈልገን ሳይሆን ቅዱስ ገብርኤልና በአባቶቻችን በሚሰጡት ጸሎት መሰረት እኛ ጸሎት ማድረስ እንዳለብን የሚገባ አራተኛ ቪዲዮ ላይ እናያለን። ስለዚህ እንድትመለከቱ እየጋበዝኳችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ለብዙዎች ደግሞ ትምህርቱ እንዲደርስላቸው ቪዲዮውን ሼር፣ ኮፒ ሊንክ እና ላይክ አድርጉ። እናመሰግናለን። እግዚአብሔር ያክብርልን። ቴንኪው። እመቤታችን ነው የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሽ የኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን?
አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላት ነገር አለ? ኦልሬዲ ገብርኤል እኮ ብሏል ብትላት ይሻላል። መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ የምንለው? ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የእኛ ስራ ነው። ያመሰገኑትን እንደግማለን። ስለዚህ ገብርኤል ሲል ሰምተን ነው ያለ። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ እናትና ልጅን አብራ አመሰገነች። አያችሁ? በሉ እስኪ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናል። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው። ይሉኛል ያለች ይሉኛል ነው ያለችው አይደል? ይበሉኛል አለች። እሷ ምስጋና ፈልጋ አታውቅም። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ። ይሄ ለእኔ ነው በእውነት ለእሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗት ሰዎች አሉ የለውም? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ኤቭሪ ጀነሬሽን ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው በእውነት። እና አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለች። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል፣ እናቱ ነው። አትዳፈሩ በእውነት። ዝም ብሎ ማርያም አይባልም። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲህ ሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመ ትምጽኢ ሀቤ እሙለ እግዚእየ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከእሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት። ዝምድናውን ረሳችሁ። እኔ ማነኝ አንቺ ወደ እኔ ልትመጪ? ዘመድ ያደለሽ ወይ ለምን መጠየቅ አለብሽ? አይደል? ምን ነው ጠፋሽ? አይደለም። እኔ ማነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮኻ ተናገረች። የሰላምታሽ ድምፅ በጆሮዬ ቢገባ ጽንሱ በማኅፀኔ በደስታ ምን አለ? ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው ሆድ ውስጥ ያለ ሕፃን እንዴት ይበልጣሃል?
ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ መሃል እናት ሆናችሁ የምታውቁ ሰዎች 6 ወር የሞላው ሕፃን ሆዳችሁ እስካለ ጽንሱ ሲዘል ይታወቃችኋል? አይታወቃችሁ? ይታወቃል አይደል? ታዲያ ምንድን ነው የሁሉ እልልታ? ማንኛውም ኃጢአተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች? አታውቅም? ግን አንዲት ሴት ልጁ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? የለም። ጽንሱ ዘለለ አይደለም ያለችው። ጽንሱ በማህፀኔ በምን ዘለለ? ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን በእውነት። አዎ ድምጿ ሐዘን ያስረሳል ለካ። ደስ አለው በቃ። የእሷን ድምፅ ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበረ። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት።